እንኳን ደህና መጣሽ። ምን ነው ደነገጥክ? እውነት መስሎ ነበር እንዴ? ማለት እንዴት? ማለት ምን ለማድረግ የሞከርሽ? አይ ሁሉም ነገር የታቀደ ነበር። እና ራስሽ ያፈረሽ? ማለቴ መኪና እንድገጭሽ አደረግሽ? ግን ምን አይነት ሰው ነሽ? እንዴት አሰብሽው? ለዓላማህ ቀን ሌሊት መታገል አለብህ። እሺ ይሁን። ሆስፒታልስ እንዴት መታገል ቻልሽ? ሁሉንም ነገር አስቤ ነበር። የኔ የምላቸውን ሰዎችን መድቤ ነበር። አድናቆቴን ሳልገልጽልሽ አላልኩም። እሺ ቀጣይ እቅድሽ ምንድን ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላማችሁ ብዝት ተረፍ ይበልኝ በያላችሁበት። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱ። ነባሮችም ያንድ ተለመደው ላይክ ሼር እያደረጋችሁ በማበረታታት እገዙኝ። ጉዶቼ፣ ማሮቼ፣ ፍቅሮቼ ማለሽ ለድምጽ ይቅርታ ጉንፋን ስለያዘኝ ነው። ያችም ጉንፋን አያጣሽም ነው የምትሉኝ። በእርግጠኝነት ያው የጉንፋኒቱ ባለቤት ነኝ። ለማንኛውም በዛሬው ቪዲዮ ትሁትን ይዤላችሁ መጥቻለሁኝ። ተከታተሉኝ። ትሁት ክፍል 59 ይዤላችሁ መጥቻለሁ። በዛሬው ቪዲዮ ቲናና የትሁት ፍቅረኛ ቤት ይገናኛሉ። ከዛም ቲና እንዴት ዋልክ? እንኳን ደህና መጣህ። ምን ነው ደነገጥክ? ትለዋለች። ከዛ እሱም ማለት እንዴት ምን ለማለት እየሞከርሽ ነው ሲላት፣ እሷም አይ ሁሉ ነገር የታቀደ ነበር፣ እኔ እንዳልኳችሁ ማለት ነው። ይህ ሁሉ ሴራ የእሷ ነው፣ ምንም አልሆነችም እና ይሄ ነገር እንደሚመጣ አውቄዋለሁኝ፣ ሁሉ ነገር የተቀናበረ ነው ትለዋለች። ከዛ እሱም እና ራስሽ ላይ ፈረጅ መኪና እንዲቀጭሽ አደረግሽ ታዲያ ይላታል። አዎ ምንም አማራጭ የለኝም፣ በምን ላሳምናቸው ታዲያ፣ ይሄ ነው ምርጫዬ ብላ ትመልስለታለች። ከዛ እሱም ቆይ ግን አንቺ ምን አይነት ሰው ነሽ? ምን አይነት አስተሳሰብ ነው ያለሽ ብሎ ሲላት፣ እሷም አልተመለሰችም። ለዓላማህ ቀን ከሌት መታገል አለብህ ብላ መለሰችለት። እንኳን መኪና ሊገጫት ምንም አልሆነችም። ቀጥ ብላ ወደ ሆስፒታል ነው የገባች። ያው ታውቃላችሁ በአሁኑ ሰዓት ዶክተሮቹ ጋር ያው ብዙ ነገር ብር ከተከፈላቸው የማያደርጉት ነገር የለም። እሱም እሺ ይሁን ሆስፒታልስ እንዴት ተቀበሉች ሲላት፣ እሷም እንዳልኳችሁ ማለት ነው ሁሉንም ነገር አቀጃው ነበር። ሆስፒታልም የኔ የምላቸው ሰዎችን አደራጅቼ ነበር ትለዋለች። ያኔ ማለት በገንዘብ ማለት ነው። ጉድ እኮ ነው። እሱም በጣም ተገረመ። አድናቆትሽን ሳላደንቅልሽ አላልፍም እሺ ይላታል። ከዛም ቀጣይ እቅድሽ ምንድን ነው ብሎ ሲጠይቃት፣ ከዛም ካሊብ ይመጣል። ካሊብ ሲመጣ ቁጭ ብሎ ያገኘዋል። እንደገና ትሁትና ኤዶ አላዩትም ሲገባ። እንዲህ ሲል ካሊብ ያየዋል። ቲና ጋር ቁጭ ብለው እያወሩ ማለት ነው። እና እንዴ ይሄ ሰውዬ ምን ሊሰራ መጣ ብለው ሲጠይቁት ካሌብን፣ ተረጋጉ ይሄ ሰውዬ እኮ የኔ ጓደኛ ማለት ነው ብሎ ይላቸው። እንዴት ይሄ ሊሆን ይችላል ብለው ሲያፋጥጡት፣ ተረጋጉ እቅዳችንን እንዳታበላሹት፣ እንደዚህ ካላደረግን እቅዳችን አይሳካም ብሎ ይላቸዋል ካሌብ። ካሌብም ይህንን ሰውዬ መያዝ የምንችለው አንድና አንድ በዚህ መንገድ ነው ብሎ ይላቸዋል። ከዛ ካሌብ ምንም እንዳላወቀ ሆነን አንድ ስራውን ተከታትለን ማክሸፍ ነው ያለብን ብሎ ይላቸዋል። ትሁቴም በጣም ፈርታለኝ። ካሌብ እኔ ይህ ሰውዬ ሳየው በጣም እንደምንቀጠቀጥ ልነግርህ አልችልም፣ ከዚህ ቤት አስወጣልኝ ስትለው፣ ኤዱን በጣም ገርሟታል። እና ይህ አውሬ ጓደኛ ነው ስትለው፣ አዎ ጓደኛዬ ነው ብሎ ይመልስላታል። ትሁቴም ይህ ማለት በተደጋጋሚ ሰውዬ ይመጣል ማለት ነው ብላ ትጠይቀዋለኝ።
ካሌብም አዎ ይመጣል ኤዱ ሲላት፣ ኤዱም ወይኔ ጉድ ይህን ነገር አምኖ ልቤ መቀበል አይችልም ብላ ትለዋለች። ኤዱም ካሌብ ይህን ነገር እያደረክ ያለውን ነገር ታውቀዋለህ ስትለው፣ አዎ በሚገባ አውቃለሁ፣ ይህ ሰውዬ ለእኛ መጥፎ እንደሆነ አውቃለሁ በደንብ ብሎ ይላታል። ግን ደግሞ አስመስለን ከመቅረብ ውጭ ሌላ ምንም አማራጭ የለንም ብሎ ሲላት፣ ከዛ ቲናና የትሁት ፍቅረኛ ቁጭ ብለው ያወራሉ። አሁን ሁሉም ነገር እየተስተካከለ ይመስለኛል ስትለው፣ እሱም እንዴት ነው እየተስተካከለ ያለው ብሎ ይመልስላታል። ቲናም አሁንም ተንከሲነቷን አላቆመችም። ይኸውልህ ተመስገን፣ አሁን እኔ እናንተ መጣላት ያለብን አይመስለኝም ስትለው፣ ስራችንም አብሮን ለመስራት ደግሞ እጅና ጓንት መሆን አለብን ብላ ትለዋለኝ። ከዛ እንደዛ ከሆነ ደግሞ አንተ ትሁትን እኔ ንብረቴን ማስገባት እንችላለን ብላ ስትለው፣ እሱም እኮ እንዴት ብሎ ሲመልስላት፣ ካሌብ እስካሁን አንተን እንዳመነህ ነው አይደል ትለዋለኝ። አያችሁ ምን እየተካሄደ እንደሆነ። ካሌብም ጨዋታ ነው የያዘው፣ እነዚህም ጨዋታ ይዘዋል። ይገርማል። እሱም አዎ አሁንም መጨረሻ ጓደኛሞች ሆነናል ይለዋል። እሱ እንደው እየተጫወተ ነው ጨዋታውን፣ ግን ሁለቱም ተበሳስለዋል። ይገርማችኋል። ቲናም ጥሩ ይሄ ነገር ለእኔና ላንተ ጥሩ አማራጭ ነው፣ ጥሩ ነገር ነው ብላ ትለዋለኝ። አንተ ደግሞ ካንተ በላይ ምንም ሰው እንደሌለ ማድረግ አለብህ። ያው ተንከስነቷንም አልተወችም። ጥሩ እኔ ደግሞ ምንም ነገር ማድረግና መንቀሳቀስ እንደማልችል አሳያቸዋለሁ ትላለኝ። እሺ አላት። ይህ ሁሉ ነገር የት ለመድረስ ነው ብሎ ሲላት፣ አንተ ያመሃል እንዴ ነፈዝ ነገር ነህ፣ እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ ትለዋለኝ። እሱም ለምን አይጠየቅም፣ መቼም እንደዚህ ፈዝሽና ደንዝዘሽ ሁሉን ነገር አሳካዋለሁ ብለሽ አትገምች ይላታል። ቲናም እመነኝ ከበፊቱ በላይ አሁን አሳካዋለሁ ትለዋለኝ። ከዛ ኤዱና ትሁት ኩሽና ሆነው፣ ትሁቴ በጣም ደንግጣለች። ፊቷን በቀዝቃዛ ውሃ ትታጠባለች። ኤዱ ደረሰች። መቼም በዚህ ሀሳብ ካሊድ በሚለው ሀሳብ ተስማምቻለሁ አትይኝም ስትላት፣ እኔ ምን አውቃለሁ ኤዱ ግራ ገብቶኛል እኔም ትላታለች። ኤዱም ከዚህ በኋላ ይህ ሰውዬ እንደፈለገ መምጣት ይችላል፣ እሱን አስበሽበታል አይደል ስትላት፣ ትሁቴም እንዴ ይሄማ ሊሆን አይችልም ብላ ስትል፣ ኤዱ እንዴ ለምን አይሆንም እስኪ አስቢው ብላ ትላታለች። ይህ ሰውዬ እኮ የካሊብ ጓደኛ መሆነ በቃ እንደፈለገ መምጣት ይችላል ብላ ስትላት፣ ትሁቴም እሺ ምን ላድርግ ኤዱ ስትላት፣ ካሌብን ተውበይው ፊት ለፊት መጋፈጥ ካለብን እንጋፈጥ ብላ ትላታለች። እንደዚህ ሆኖ መቀጠል አይችልም ስትላት፣ ትሁቴም በጣም ጨንቋታል። እንደዚህ ሆኖ መቀጠል አንችልም በእውነት ኤዱ በጣም ጨንቆኛል ትላታለች። ኤዱም እኔ ተናግሬያለሁ ከዚህ በላይ ምንም ማለት አልችልም ብላ ትመልስላታለች። ኤዱም እኔ አሁን መሄድ አለብኝ ከዚህ ሰውዬ ጋር እዚህ ቤት ከዚህ በኋላ መቀመጥ አልችልም ብላ ጥላት ትወጣለች። ካሌብም በራፉን ከፍቶ ሲገባ ቲናና የትሁት ፍቅረኛ ቁጭ ብለው ያወራሉ። እሺ ተመስገን ሰላም ዋልክ ብሎ ይቀመጣል። በእውነቱ ቲና እንደዚህ መሆኗ በጣም ያሳዝናል፣ ይቺ ህይወት እኮ በጣም አስቸጋሪ ናት ብሎ ሲለው፣ ካሌብም እውነትህን ነው፣ ሁላችንም ሳናስበው እኮ እንደዚህ ነው አደጋ የሚያጋጥመን ብሎ ይመልስለታል። እሱም እንደዚህ ሆናማ እንዴት ነው ፍቺ የሚታሰበው? አይታሰብም ብሎ ይለዋል። ካሌብም እሱን እኮ ነው ምልህ ብሎ ይመልስለታል። ካሌብም ምንም ማድረግ አልችልም በቃ የእሷ ነገር እንደዚህ ነው ብሎ ሲል፣ ተመስገንም የትሁት እጮኛ በቃ ፈጣሪ ይማርሽ አይዞሽ ይላታል። የትሁት ፍቅረኛም ካሌብ ከፈቀድክልኝ በየጊዜው እየመጣሁ ባያት ደስ ይለኛል ብሎ ይለዋል። ካሌብም ምንም አማራጭ የለውም ይስማማል። ካሌብም ይቻላል ችግር የለውም ብቻ መምጣት ስትፈልግ ቀደም ብለህ ደውልልኝ ብሎ ይመልስለታል። የትሁት እጮኛም እሺ
ችግር የለውም እደውልልሃለሁ ብሎ ጥሎት ይወጣል። ከዛም አባባና ትሁት ቁጭ ብለው ያወራሉ። ምን ሆነሻል የኔ ልጅ ምን ሆነሽ ነው ብሎ ሲጠይቋት አባዬ እኔ በጣም ጨንቆኛል ብላ ትመልስላቸዋለች። አባባም ምን ሆነሽ ነው የጨነቀሽ ምን ሆነሽ ነው ብሎ ሲላት እሷም አባዬ እኔ እናንተ የሆነ ነገር የምትሆኑብኝ እየመሰለኝ ነው ትለዋለች። በጣም እየፈራሁ ነው። በዛ ላይ ካሌብ እኔን ለማዳን ብሎ ያን ሰውዬ ጋር መቀራረቡ ምንም ምቾት እየሰጠኝ አይደለም ብላ ትላቸዋለች። አባባም ምንም አያደርገውም አታስቢ ልጄ ሲላት እሱ እኮ ምንም ምቾት አይሰጥም ለማንም አይጠቅምም ብላ ትመልስላቸዋለች። ቆይ የሆነ ነገር ቢያደርገውስ? አባባም የኔ ልጅ ሁሉን ነገር ለካሌብ ተይለት የሚያደርገውን ያውቃል እሱ ብሎ ይመልስላታል። ደግሞ አንቺን ለማዳን ምንስ ቢያደርግ ብሎ ሲላት ትሁቴም አባዬ። ከዛ ሽማግሌውም ወደ ቲና ክፍል ሄዱ። እስኪ ያችን ልጅ አይቻት ልምጣ ብለው ሲሄድ እሷም ሞልቀቅ እያለ መስታወቷ ላይ ቆማ ጉድ እኮ ነው ያ ሽማግሌ እንዴት ነው የቻለው ምናምን ብላ ብቻዋን ስታወራ አባባም በድንገት ስልክ ይደወልበታል። ሄሎ እያለ ሲወጣ ትደነግጥና እሷም መሬት ላይ መልሳ ቁጭ ትላለች። ያው ለማስመሰል አይደል። ቲናም በድንጋጤ መሬት ላይ ትዘረርና ወይኔ ቲና ዛሬ ጉድነሽ ነበር ተጋልጠሽ ነበር ትላለች። ትሁቴም አባዬ ቁርስ ላቅርብ ብላ ስትላቸው አይ ትንሽ ይቆያልን ልጅ ብሎ ይላታል። እሳቸው ካሌብ ጋር ወሬ ይዘዋል። አባባም ንገረኝ እስኪ እኔ ልጅ ከትሁት ፍቅር ይዘዋል እንዴ ብሎ ይጠይቁታል ልጅውን። ካሌብም በድንገት ስለሆነበት አረ በፍጹም አባዬ ፍቅር የሚባል ነገር የለም ብሎ ጥሏቸው ሲነሳ አባባም እያወራሁ ልጄ ወዴት ነው ጥለኝ የምትሄደው ብለው ይሉታል። ተቀመጥ ይሉትና እንዴ ምን ላድርግ አባዬ በጧቱ የማይመስል ነገር ስታወራኝ ምን ላድርግ ብለህ ነው ይለዋል። አባባም ምንም የሌለህ ነገር አይደለም አፍ ባይናገር ዓይንህ ይናገራል ብለው ይመልሱለታል። ካሌብም አይ አባዬ እኔ እኮ እንደ እህቴ ስለምሳሳላት እንድትጎዳ ስለማልፈልግ እንጂ ሌላ ነገር የለንም ብሎ ይመልሱለታል። አባባም የገባሁት ነውትና ካሌብ እኔ አባትህ ነኝ ወጣትነትን አሳልፌዋለሁ ስለዚህ አትደብቀኝ ንገረኝ እውነቱን ብለው ይጠይቁታል። ያንተን ስሜት እስክትናገር መጠበቅ የለብኝም ትሁቴን እኮ እንደወደድካት መጠየቅ አይገባኝም ብለው ይሉታል። አባባም የኔ ልጅ ትሁቴ መልካም ልብ የታደለች ልጅ ነች ስለዚህ ኃላፊነት አለብህ ብለው ይሉታል። ውድ ቤተሰቦቼ የዛሬው ቪዲዮ እዚህ ላይ ያበቃል። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ